ክብራትና ክቡራን እንደምናረፈዳችሁ የኢትዮጵያ አየር መንገድ ከ20 ዓመታት በኋላ ለመጀመሪያ ጊዜ ወደ አስመራ የሚያደርገው በረራ ላይ ለመሳተፍ እንኳን መጣችሁ። የዚህ ታሪካዊ በረራ አካል ስለሆናችሁ እናመሰግናለን። በረራችሁ መልካም እና የማይረሳ እንዲሆን የቻልነውን ሁሉ እናደርጋለን። መልካም በረራ። ጤና ይስጥልኝ። እንዴት ሰነበታችሁ? የሰሞኑን አዲስ ዝግጅት ጀምሯል። ሰሞኑን አዲስ ዛሬ ከኢትዮጵያ ተነስቶ ኤርትራ ለመጀመሪያ ጊዜ ድንበር አቋርጦ በሚሄደው በኢትዮጵያ አየር መንገድ እንግዲህ ተጉዞ ከብዙ ኢትዮጵያውያኖች ጋር ኤርትራን ለመቃኘት እንግዲህ እዚህ የኢትዮጵያ አየር መንገድ በረራ ላይ ይገኛል። ዛሬ የምናደርገው ጉዞ ከአዲስ አበባ ወደ አስመራ ነው። ጥቂት ቀናት ቆይታ አድርገን በኤርትራ በአስመራ ምን አለ ብለን እንቃኛለን። ቆይታችሁን ከሰሞኑን አዲስ ጋር አድርጋችሁ አስመራ የሚደረግልን አቀባበል እንደዚሁም ደግሞ በኤርትራ የሚኖረንን ቆይታ ሁሉ እንድትከታተሉ ከወዲሁ ጋብዛለሁ። ድንበርን እያለብን ነው። አመት በኋላ ተሳክቷል። እንግዲህ የኢትዮጵያ አየር መንገድ የቢን ድንበር አቋርጦ ለመጀመሪያ ጊዜ መጣው በረራ ላይ ነው አብረህ የመጣው ሳይ ነበር ቀድምምና እስቲ ዛሬ ምን አይነት ቀን ነው ላንተ? ምን የተለየ ነገር አለው? ማይ ጋድ ይሄ በቃላት ለመግለጽ ይከብዳል። ምክንያቱም 20 ዓመት በጣም ከልብ ምንወዳቸው ቤተሰባችን ነበር ያጣነው። ፓይለቱ ሲናገር ኤርትራ ቦርደር ላይ ገባን ሲል እንባይ ነበር የመጣው። ምክንያቱም ለማመን የሚከብድ ተአምር ነው። እግዚአብሔር ደግ ስለሆነ ይሄንን ብሩክ ቀን ስላሳየን፣ በተለይ ደግሞ ቤተሰብና የቅርብ ዘመድ ላለው ሰው ደግሞ ይበልጥ ፔንፉል ነው። ያንን ጊዜ ስላለፉን በጣም ነው ደስ ያለኝ። አቀባበሉን የራሴ የሆነ አርቲስት ወይ የሆነ ሴሌብሪቲ ሆንኩ ነው መሰለኝ። እናቶች ፈንዲሻ፣ ቸኮሌት፣ አበባ ያልተሰጠን ነገር የለም እና መንገድ ላይ የሚያገኘኝ ሰው በሙሉ መርሃባ እንኳን ደህና መጣችሁ በሚችለው አማርኛ ሲያርግ ቁልፉ እንደዚህ በቀላሉ ሲገኝ ማለት ፈጣሪ ነው የምታመሰግኘው። የተጠቀመባቸው ሰዎች አሉ እነ ዶክተር አብይን ጨምረሽ። እውነት ነው። ምን አየህ እስካሁን? በጣም የተገረምኩት ዶክተር አብይና ፕሬዝዳንት ኢሳያስ በለስ የበሉበት ቦታ ላይ በለስ የበላ ፎቶ ተነስቻለሁ። ሁለተኛ አስመራን በሙሉ በመኪና አዞሬ አይቻለኝ። እንዳለች ነው ያለችው፣ ውብነች። ተገርም ያለው አስመራ ውስጥ መኖር ያለብኝ ሁሉ እስኪመስለኝ ድረስ የሆነ ጫናት ሰምቶኛል ከደስታዬ ብዛት። ያው የዚህ የደስታ መድረክ ላይ ስትሄድ ነው ያገኘውና ምን የተለየ ነገር አለ? በጣም ስሜት የሚነካ ነገር ነው። በሁለቱ ወንድማማች ህዝቦች የነበረው ፍቅር ወደ ነበረበት ስለተመለሰ በጣም ተደስተናል። በቃላት አይገለጽም። እንግዲህ ሁለቱም መሪዎቻችን እንዳሉት አንድ ላይ ተደምረን ጥሩ ነገር እንደምናደርግ ተስፋ አደርጋለሁ። አንተ የግል ታሪክ አለ ከዚህ ጋር የሚያገናኝ? ለምሳሌ እኔ ዛሬ ወንድሜን አግኝቻለሁ። ኤርፖርት ላይ የነበረው ነገር በጣም የሚገርም ነገር ነው። ከ20 ዓመት በኋላ ነው የተገናኘ ነው። በጣም ልብ የሚነካ ነው። ልብ የተሰበረ ራሴንም አልቆጣጠርም ነበር። አሁን እንግዲህ ያው እዚህ መተናል። ብዙ ኢትዮጵያውያን ደግሞ ወደ አስመራ ወደ ኤርትራ መምጣታቸው አይቀርምና እንደው ማየት ያለባቸው ስለ ኤርትራ ስለ አስመራ ማወቅ ያለባቸው ነገር የምትለው ነገር ካለ? አስመራ በጣም አርት ዴኮ አለ ብዙ ነገር። ከዚህ ወጣ ስትይ ደግሞ ማሳዋ፣ ፍልፍል ብዙ ታሪካዊ ቦታዎች አሉ። ለመዝናናት ይሁን ታሪክ ለመሰነድ የሚያገለግሉ ብዙ ቦታዎች አሉ። ስለዚህ በጣም እድለኞች ናችሁ ብዬ መግለጽ ወዳለሁ። ሰላም ሲ ልዕል ዝኾነ ነገር እዩ ሕጂ በኸሙ አና ሓጎሰይ ይገልጽ። ሰላም ምንም አቻ አይገኝለትም። ሰላም እኮ ከሁሉም በላይ ነው እና ከዛ ተነስቼ ነው ደስታዬን እየገለጽኩ ያለሁት። ይሄ ሰላም መንገድ ደግሞ ለኪነ ጥበብ ባለሙያዎችም ሆነ ለነጋዴዎች ትልቅ በር ነው። አሁን እኔ ኤርትራ ውስጥ ሆኜ እንደማየው ሁልጊዜ ኢትዮጵያና ኤርትራ ሰላም ከሌላቸው ምስራቅ አፍሪካ ሰላም አያገኝም። ወላጆቻችንም ሲያሳድጉ እንደነገሩን የኢትዮጵያና ኤርትራ ጉዳይ በቀና መንፈስ የማይፈታ ከሆነ ኢትዮጵያና ኤርትራ ሰላም አያገኙም። የሁለቱ ሀገራት ሰላም ለአፍሪካ ቀንድ የሰላም ጥላንም ያጋራል።
ለዚህም ነው ዓለምም ከኛ በላይ ተደስቶ ያደነቀ ያለው እና ሰላም በመገኘቱ የተደሰቱት የሁለቱ ሀገራት ህዝቦች በአዲስ አበባና በአስመራ ለመሪዎቻችን ያደረጉት አቀባበል በጣም የሚያስደስት ነበር። ከደስታ ብዛት መሪዎቻችን ራሱ የሚናገር እስኪጠፋባቸው ነው የሆኑት። ምክንያቱም ደስታ ነው መግለጫ የለውም። ምናቱ ሐጎስ መግለጽ ይብሉን ለኛ የተለየ ቀን ነው ዛሬ ያ20 ዓመት ያደረገው እንትን የሰላም ነገር አሁን ስላገኘው በጣም ደስ ያለን ኢትዮጵያውያን ወንድሞቻችን እዚህ ስለመጡም በጣም ደስ ብሎናል። ናና ለማዓልቲ ፉሊ ማዓልቲ እንዲ ከምዚ ካብቲ በዓልና ጽነሲ ወላ ሓንቲ ንፈልሉ መንገድ ይብልናል 10 ዓመት ሙሉ ለኛ ይህ ዕለት የተለየ ቀን ነው። ይህንን ዕለት ከነጻነት ቀናችን ነጥለን አናየው። የኢትዮጵያና የኤርትራ ህዝብ ለሁለት አስርት ዓመታት ተለያይቶ የነበረበት አጋጣሚ እጅግ የሚያሳዝን ነው። ግን አሁን እዚህ ደርሰናል። በጣም ያስደስታል። ሳምንቱ ሙሉ በደስታና በፌሽታ እያሳለፍነው ነው። እንደ በዓላት ቀን የምንቆጥረው የተለየ ፈንጠዝያና ደስታ ላይ ነው ያለነው። አሁን ፈጣሪ ጨርሶታል። ሐሴትን እንዲሰማንም አድርጓል። አሁን ደግሞ የምንፈልገው በአንድ ላይ እንድንሰራ ኤርትራና ኢትዮጵያ የአፍሪካ ቀንድ ላይ በጥምረት ወሳኝ ሚና እንዲጫወቱ ነው የምንፈልገው። በዚህ ተጠቃሚ የሚሆነው የኤርትራና ኢትዮጵያ ህዝብ ነው። የኤርትራና ኢትዮጵያ ህዝብ እኮ ወንድማማች ህዝብ ነው። አንድ ላይ ተሯሩጦ ካልሰራ ለእድገት አንድ ላይ ካልተጋ እንዴት ይሆናል? በታሪክ በባህል በሃይማኖት እንኳን ሳይቀር አንድ ህዝቦች እኮ ነን። አሁን ሰላም መጥቷል። ያንን ልንጠብቀው ይገባል። እጅግ ደስተኛ ነኝ። አማርኛ መናገር ትንሽ ሞክራለሁ። ደስታዬን በአማርኛ ገልጸው ደስ ይለኝ ነበር። አሁን ባለ የደስታ ስሜት ውስጥ ሆኜ ግን በራሴ መተማመን ስሜቴን አጥቻለሁ እና የኢትዮጵያና የኤርትራ ህዝብ እንኳን ደስ አለን። እንኳን ለዚህ ያበቃ። እንደ ድሮአችን ዝምድናችንን ጠብቀን እኛ ወደ ሁለተኛ ሀገራችን ኢትዮጵያ የምንመጣበት ኢትዮጵያውያንም ወደ አስመራ የሚመጡበት ጊዜ ፈጣሪ ጨርሶልናል። ኢትዮጵያውያን አስመራ ዝመጽሉ አምላክ ወዲልና አለ በዘሆነ እንዴ አዚ ተሐሰለ መጀመርታ እኮ ከምዚ ለራይና ዛሬን ነመስግና እንخل ሰንታይ በመጀመሪያ ይህን ላሳየን ፈጣሪ ለናመሰግነው ይገባል። ለምን ብትኝ 20 ዓመታትን ተለያይተን ማሳለፋችን ያንን ሁሉ ደም ማፋሰሳችን በፍጹም የማይገባ ነበር። ምክንያቱም የኢትዮጵያና የኤርትራ ህዝብ አንድ ነው። አንድ ቀለም ቋንቋና ደም ያለን ህዝቦች ነን። አማርኛ እንናገራለን፣ ትግርኛ እንናገራለን። ያሳለፍነው ህይወት ግን ያስለቅሳል። መቼም ሊደገም የማይገባው ህይወት ነው። እና የኢትዮጵያ የኤርትራ ህዝብ ምን ይፈልጋል ብትኝ ሰላም ነው የምልሽ። እና አሁን ሁሉም ሰው አድጓል ብዬ ስለማስብ ሰላም እጅግ ያስደስተዋል። ከዚህ በኋላም ስጋት አይኖርም ብዬ ገምታለሁ። እና የምንፈልገው የኤርትራ ህዝብ ሆነ የኢትዮጵያ ህዝብ እዛ መጥቼ ምን ላርግ እያለ እየተመካከረ በጥምረት እንዲሰራ ነው። ከሁሉም በላይ ግን ሰላም ነው የሚበልጠው። አሁን ደግሞ ስላገኘነው ሰላም ከሁሉም በቅድሚያ ፈጣሪ ለናመሰግን ይገባል። በማስከተልም ሰላማችንን እንዲህ ነው ልንቀጥል የሚገባው። ለሁሉ ሰላም እግዚአብሔር መጀመርታ ወሪዶ ሰላም እግዚአብሔር ክንጽልል ይገባልና ለቀጻሊ ከምዚ ክንቀጽሉ አልከምለና አምን አነ ቆጣይደ እዚ ሰላም እዚ ክመጽ ማሲ ግን ጉዳይ ኤርትራን ኢትዮጵያን ከምና እስራኤል ፍልስጤም ኮይን ይخصል ሰማዓሲና በከምዘን ከይት አንጎላ ሕማም ነርናይ እንዲህ አይነት ቀን ይመጣል ብዬ አስቤ አላውቅም ነበር። የኤርትራና የኢትዮጵያ ጉዳይ እንደ እስራኤልና እንደ ፍልስጤም የማይፈታ ይሆናል ብዬ ነበር ምገምተው። ሁሌ መች ነው የሚፈታው ልም ነበር። በኔ ትውልድ እንደርስበታለን ብዬ አስቤ አላውቅም እና ሰላም ሆኖ ሳይው ህልም ነው። ሁላ ምን አልቻልኩም። ተአምር ነው የሆነብኝ እና ከዚህ ቀደም የነበረው ተመልሶ እንዳይመጣ መጸለይ ያስፈልጋል። በዋናነት ግን የኢትዮጵያና የኤርትራ ህዝብ አሁን የደረሰበትን ደረጃ ትቶ ወደ ኋላ ይመለሳል ብዬ አላምንም አላስብም። አብዝር ጃዝ በጽህ ወሎ እንደ ሐዲድ መለሶ ለመንገዲ ዘሎ ሆነ አይስማዓና አና ያ አፍንጮ በር ሰፈር ነን እኔ እሷ ደግሞ የዮሐንስ ተቋርጣው ብለን አስበን ነበር። አሁን ግን ያው ሰላም ሆኗል። እንኳን በደህና መጣችሁ። እናዝናናችኋለን። ቤታችን ክፍት ነው። እንግዲህ አሞ ያለች ደብረዘይት አክስቴ ቴዲ ያክስቴ ልጅ አለ። ቴዲ ነበረ ሄደ። ሰላም ብለናል። ሁላችንም እንወዳችኋለን። ኢየሩሳሌም ወልደ ጽዮን ይባላለሁኝ። ያስኮ ሰፈር ልጅ ነኝ። መናንያለም ትምህርት ቤት ነው የተማርኩትኝ። ወደዚህ ሀገር ከመጣሁኝ 17 ዓመት አድርገናል። ትግስት ወልደ ሚካኤል ቅመም የምስራች ጥላሁን ዓለም ፀሐይ ዋቅጅራ በተረፈ የረሳኋቸውንም በሙሉ መስፍን እጅጉ በጣም ሞደው የልጅነት ጓደኛዬ አቢ ደግሞ በጣም እናመሰግነዋለን። በቃ ከእግዚአብሔር የተላከ ነው ብንል ማጋነን አይደለም።
ይችን ቀን ይችን ብርሃን እንድትሆነን እንድንተቃቀፍ ያደረገን እሱ ነው ከእግዚአብሔር ጋር ማለት ነው። ጓደኞቼ ያስኮ ሰፈር ልጆች በሙሉ የመድኃኔዓለም ትምህርት ቤት ልጆች በሙሉ በጣም ወዳችኋለሁ። እናንተንም እንወዳችኋለን። አይደንዬ በጣም ነው ወድሽ እንኳን አገኘዋችሁ። በአጋጣሚ ነው ዛሬ የተገኘኸው። እንግዲህ ደበሳይ እስቲ የምታስተላልፈው መልእክት? እኔ መጀመሪያ ለሰፈሬ ልጆች ለተክለ ሃይማኖት ሃይ እንኳን ለዚህ ያበቃን። አይ ሆፕ ይመጣሉ እነሱ። በትልቁ ግን ኤዲ አንቺን ስላገኘሁሽ ነው ደስ ያለኝ። ፖለቲከኞቹ ደግሞ በጣም ጥሩ አድርገዋል። ያለምንም ነገር ያለምንም ጦርነት አብይ ቴንክ ዩ በጣም ደስ ብሎኛል። ጋሽ ብርሃኔ የሰፈሬ ልጆች ተክለ ሃይማኖት በሙሉ ሰላም ብያችኋለሁ። ኔክስት 3 months I will be there። እስካሁን ድረስ 24 ዓመት ያልገባው ስላገኘሁሽ በጣም አመሰግናለሁ። አይ ዶንት ኖ አብይ በጣም ይርስትልኝ። እሺ የተወለድኩት ደብረ ዘይት ነው። እንግዲህ ከመጣሁ 25 ዓመት አድርጌያለሁ እዚህ። በጣም ነው ደስ ያለኝ የመጣው ሰላም ቤተሰቦቼ ዛሉ ለእናቴ ለአበባ አብዬ በጣም ነው ደስ ምናፈቃት ሰላም ላሉ መጀመሪያ ለወንድሜ መረድ ለህቴ ሙሉ ሸዋ ለሌሎችም ወንድሞቼ ሌላ ቦታ አሉ ለሁሉም ሰላም ላሉ እኛ በጣም ነው ደስ ያለን ሰላም ስለሆነ የነበርንበት ሀገርኛ ዛኔ ነበርነው ልጅም ዛኔ ተወለደችው አሁን ግን ሰላም ስለሆነ በጣም ነው የተደሰተ እኔ እንጃ ልንገልጸው አልቻልንም ደስታችንን ሰላማችንን ወንድሞቻችን አሉ ጓደኞቼ አሉ ዛ ቅድስት በለጠ ሮማን አለች ጓደኞቼ አሉ እዛ የሚበዙ ቤተሰቦች አሉ መጥቼ ጠይቃቸዋለሁ ይመጣሉ እነሱም በጣም ነው ደስ ያለን ወንድምና እህትነን ሙሉ ሰላም ያርግልን ስፔሻሊ ለአቢ በጣም ደስ ብሎናል ደስታችን ከመጠን በላይ ነው ስለዚህ ከዚህ በላይ ምን እንበል ከዚህ በላይ ወንድማማች ነው ምንም ልዩነት የለንም እንኳን የሰው ፍጥር ድንጋይ ነው የተደሰተው ወሰን የለው እኛ በአንድ ላይ ቄራ ላይ 30 ዓመት ነው አሁን ገና ደግሞ ቁልብ ገብርኤል እንደርሳለን ደስ ያለ እናልፋለን ዋው ስለታለን ለዚህ ቀን ሰላም ቀን አሳየንን ነበር ደረሰን በጣም ደስ ነው ያለን በጣም ለሁሉ ጊዜ ሰላም ያርግልን በጣም የተደሰትኩት እህቶች ያሉ አዲስ አበባ ኑናቴን ያዋት ብያለሁኝ ብዙ አመት ስለሆነ የተለያዩት አዲስ አበባ ያላችሁት ሰላማዊት ገብረስላሴ ኤደን ገብረስላሴ ሳባ ገብረስላሴ ባስቸኳይ መጣችሁ እናታችሁን እዩ ተስፋዬ ማሪ ባላሎ ማይ ኒክኔም የኔ ፊራ ባላሎ በፊራ ነው የማያውቀኝ ሰሞኑን ኢትዮ ኤሪትሪያ ግንኙነትን በተመለከተ የተደረጉ መድረኮች ላይ ነበርክና እስቲ ምን አይነት ጊዜ ነበረ እቺም ዘፋኙ ምን አለ መሰለች ሁሉም ጊዜውን ይጠብቅለታል ሲባል አልነበረ እንዴ አሁን ደግሞ ጊዜው መጣልን የሁሉ ሰው ጉጉት የሁሉ ሰው ፍላጎት ምን እንደነበረ ባቀባበሉ የህዝብ አቀባበል እዚህም ሆነ እዛው የምስክር በቂ ምስክር ነውና አሁን ላለው ወቅት የምትለው የምታንጎራጉረው ነገር ካለ እንስማ አሁን የተሰራው ስቱዲዮ ውስጥ ነው ያለው እና አሁን ያለው ሰላም ዝም ብሎ የመጣ ሰላም አይደለም ተፈንድቶ ውስጥ ህዝብ ውስጥ የነበረው አሁን እንዳ ሳተጉባ ተፈንድቶ የመጣ እንትን ነውና አሁን መስራት ብቻ ነው ደግሞ ሰጥቻለሁ የኔ አልበሙም ከፈለግሽ ህጅግርም ኮኔ ህጅግርም ኮኔ ምን ማለት ነው ህጅግርም ምን ማለት ነው እስቲ ምን ማለት ነው ንገረኝ አሁን በጣም አሪፍ ሆነ እንደማለት ነው እሺ የኢትዮጵያ አየር መንገድ ለመጀመሪያ ጊዜ ድንበር አቋርጦ የመጣበትን በረራ በማስመልከት እንግዲህ ልዩ ዝግጅት አለ ማታ እሱ ላይ ተዘፍናለህ ተወልደ እንኳን ደስ አላችሁ ይሄ ወደ ኤርትራ ያደረጋችሁት በረራ እርግጠኛ ነኝ በጣም ለእናንተ የተለየ ነው መሰለኝ እንዲያውም ፕሮግራሞቻችሁ ላይም ስመለከት በጣም በከፍተኛ ሁኔታ ስትደሰት ስትደንስ ሳይ ነበር አንተ ራሱና እስቲ እጅግ የተለየ የሚያደርገው ምንድነው ኢትዮጵያ አየር መንገድ ብዙ ጣቢያዎች ይከፍታል ጣቢያ መክፈት ብዙ አዲስ አለ
ይሄኛው ግን ያው ልዩ የሚያደርገው ሁለት ህዝቦች ለ20 ዓመት በላይ ተለያይቶ የቆዩ ፋሚሊስ የሚገናኙበት ሪዩኒየን ከ20 ዓመት በኋላ ቀላል አይደለም። በተለይ ለቅርብ ፋሚሊ ለሆኑ አባትና እናት፣ ልጅ፣ ባል፣ ሚስት እና እኛም በግልም ደረጃ አብረውን ሲሰሩ የነበሩ ኢትዮጵያን ኤርላይንስ የነበሩ አሁንም ኤርትራን ኤርላይንስ የሚሰሩ ያኔ ባጭር ጊዜ ነው የተለያየ ነውና ከዛን ጊዜ ጀምሮ ሪዩኒየኑ ለየያንዳንዳችን ህይወት ነክቷል እና ትናንትና እንዳየሽው ስንጨፍር ነው ያለው። አዎ ስደንሱ በሌላ በኩል ደግሞ አሁን ኪሳራው ቀርቶ ብሎ ኒው ቻፕተር የተጀመረበት ስለሆነ በኢትዮጵያና በኤርትራ ህዝብ በኩል በሚታይበት ጊዜ አዲስ ጣቢያ መክፈት ያህል ወይም አዲስ በረራ ከዛ በላይ ህዝቡን ሙሉ በሙሉ የነካ ስለሆነ ታሪካዊ ነው። ሌላው ትልቅ ገበያ አድርገን የምንወስደውና ያየነው ያለነው ካሁን በፊት ልምዱ ስላለን አሜሪካ፣ ካናዳ፣ አውሮፓ እና ሳውዲ አረቢያ፣ ዱባይ ያሉ ኤርትራውያን ኤዥያም አሉ፣ አፍሪካም አሉ ብዙ እና በአመት አንድ ጊዜ ሁለት ጊዜ ስለሚመጡ በጣም ብዙ ትራፊክ ነው የሚሆነው። ብዙ ይቸገራሉ፣ በትራንዚት ብዙ ይቆያሉ፣ አንዳንዴ እስከ 2 ቀን ይፈጃል። እሱን አሁን በአዲስ አበባ በቀላሉ 1 ሰዓት በረራ አገር ቤት የሚገቡበት ሁኔታ ነው ያለው በአዲስ አበባ ወደ አስመራ። አዎ እና ቡኪንጉ ራሱ ስናየው አሁን ከጠበቅነው በላይ አሁን ራሱ ለኤርትራውያን ደንበኞች ማለት ነው። ኤርትራውያን ደንበኞች ከአሜሪካ ከአውሮፓ እና ለነሱ በጣም ምቹ ነው። በጣም ምቹ ነው እጅግ በጣም በ1998 እንደ አውሮፓውያን አቆጣጠር እኔ አሜሪካ ነበርኩና የአሜሪካ በረራ ስንጀምር የእድል አጋጣሚ ሆኖ ሳምንት ባልሞላ ጊዜ ነው ኢትዮ ኤርትራ ጦርነት የተጀመረው። እቅዳችን በአብዛኛው የኤርትራ ገበያ ነበር ስንከፍ እና እቅዱ በሙሉ ነው የተበላሸብን ጦርነቱ ሲጀመር። አሁን ስለዚህ እሱ ራሱ ትልቅ ሲግኒፊካንት ያደርጋል። ሌላው አፍሪካ አሁን ማንበርበት የለም። ኤርትራውያን ብዙ ኤርትራውያን አሉ እንደምታውቂው አሁን ጎላ እስከ 10,000 በላይ አሉ። ዩጋንዳ አሉ ብዙና እነሱም አሁን በአዲስ አበባ በኩል በቀላሉ ቤተሰብ መጠየቅ ይችላሉ እና ለሱ ዝግጅት ስናስበው በቀላሉ በቀን 2-3 በረራዎች ይኖራሉ። ስለዚህ ከማርኬቲንግ አንፃር በጣም ትልቅ ማርኬት ሼር የሚያመጣላችሁ ነው። ከዛ ውጪ እንደ መልክዓ ምድራዊ አቀማመጡ አንፃር በኤርትራ በኩል የሚቀየሩ መስመሮች ይኖራሉ። እስቲ ለምሳሌ እሱ ለኢትዮጵያ አየር መንገድ ትልቅ ፋይናንሻል ጠቀሜታ ነው ያለው። የኢትዮ ኤርትራ ቦርደር ኤርስፔሱ ከ20 ዓመት በኋላ ለመጀመሪያ ጊዜ ትናንትና አብረን የመጣንበት በረራ። እስቲ እሱን እንዴት ነው የመጣነው? ትናንትና እኔና አንቺ የመጣንበት ወይ እኛ የመጣንበት በረራ ለመጀመሪያ ጊዜ ያንን ቦርደር ክሮስ አድርጎ መጣ። ያ ማለት ምን ማለት ነው? አሁን ሳውዲ አረቢያ የምንበርባቸው በረራዎች ጀዳ፣ ሪያድ፣ ዳማም፣ ዶሃ፣ ባህሬን፣ ኩዌት እነኚህ ቤይሩት፣ ሌባኖን በቀን 2 አለን። ቴልአቪቭ በቀን 2 አለን። አንዳንድ የአውሮፓ በረራዎችም እስካሁን ድረስ በሱዳን እየዞርን ነበር የምንሄደው። ዲቱር ነበረው እና ከ15 ደቂቃ እስከ 30 ደቂቃ ይጨምራል። ጀዳ አዲስ ጀዳ በተለምዶ የ2 ሰዓት በረራ ነው። ግን እስከ 2 ተኩል ሲፈጅብን ቆይተዋል። ያ ማለት አሁን ግማሽ ሰዓት ሴቭ እናደርጋለን ማለት ነው። አንደኛ የነዳጅ ወጪ ይቀንሳል። ለመንገደኛው ግማሽ ሰዓት ይቀንስላታል በረራው። የበረራ ፈቃድ ለአየር ምን ከፍለውን እንትንም ይቀንሳል ለሱዳን ምን ከፍለው። እዚህ ላይ እንግዲህ ተጠቃሚ የሚሆነው ኢትዮጵያ አየር መንገድ በዋናነት የኤርትራ ሲቪል አቪዬሽን ገቢ ያገኛል። ምክንያቱም ያ ተዘግቶ ስለነበረ ለኢትዮጵያ አየር መንገድ ብቻ ሳይሆን ለማንኛውም አየር መንገድ ዝግ ነበር። በዛ ማንም ማለፍ አይችልም ነበር። አሁን ብዙ አየር አውሮፕላኖች በዛ ሲያልፉ ገቢያቸው ይጨምራል። እኛም ወጫችን ይቀንሳል እና እንግዲህ አክሱም አካባቢ ያለው ኤር ስፔስ ነው። ሽሬ ትንሽ ይነካል። በዛች ጋር ያለችው ነው የመጣ ነው። ብዙ ጊዜ ይሄንን ነው የምንጠቀመው። ምናልባት የመቀሌ ስንከፍት አሁን የመቀሌ ቻምበር ኦፍ ኮመርስ ኃላፊ እዚህ ያለው አብረው እና ሲነግሩኝ 1600 ሰዎች ኦልሬዲ መዝግበዋል። ከመቀሌ ሁለተኛ ከዚህ ኋላ ደግሞ ከመቀሌ አስመራ የሚደረጉ በረራ እሱንም አሁን እንደሄድኩኝ እንጀምራለን። መንገደኛው ካለ ያው እንጀምራለን። የህዝቡ ልብ ትርታ በሁለቱም ሳይድ የመነፋፈቅ የመገናኘት ፍላጎት እንዳለ ሆኖ
የአየር ትራንስፖርት ደግሞ ሁለቱም ሲያገናኛቸው ትልቅ ትርጉም አለው ለግንኙነት። በጣም ጥሩ አመሰግናለሁ አቶ ተወልደ እንኳን ደስ አላችሁ እኛም ደስ ብሎናል። እንግዲህ እስካሁን በነበረን ቆይታ ከአዲስ አበባ ተነስተን ወደ አስመራ የመጀመሪያው የኢትዮጵያ አየር መንገድ በረራ ላይ ተካፍለን አስመራ ከተማ ደርሰናል። እዚህም ደርሰን ደግሞ የነበረውን አቀባበል እንዴት እንደነበረ ከዛም ውጪ ደግሞ የአስመራ ነዋሪዎች ምን እንዳሉ ምን አይነት አስተያየት እንደሰጡ እንዴት እንደተደሰቱ ለኢትዮጵያውያን ደግሞ ቤተሰቦቻቸው ወዳጆቻቸው ጎረቤቶቻቸው ምን አይነት መልእክት እንዳስተላለፉ እያደረስን ነበር ወደናንተ። አሁን ደግሞ ባለን አጋጣሚ አስመራ ከተማ ምን ትመስላለች በተለይ ደግሞ በዘፈን እንደዚሁም ደግሞ በኪነ ጥበብ ስራዎች የሚጠሩ ቦታዎች ምን ይመስላሉ የሚሉትን እናስቃኛቸዋለን። እንግዲህ ያንንም ለማድረግ እዚህ አስመራ የምናቃቸው ሰዎች ጋር ደውለን እስቲ ከተማዋን አሳዩን ብለን አብረን እናያለን። በነገራችን ላይ አስመራ በሚኖረን ቆይታ ወጣ ብለንም ከቻልን ምጽዋን የዳህላክ ደሴቶችን ለማየት እንሞክራለን። ቆይታችሁን ከሰሞኑን አዲስ ጋር አድርጋችሁ እንግዲህ አስመራ ላይ ያለንን ጉብኝት ኤርትራ ላይ ያለንን ጉብኝት አብራችሁ ተካፈሉ አብራችሁን ተመልከቱ። ሰላም ታደስ እንዴት ነህ? እንኳን ደህና ቆየህ። የምታምረው ከተማ በደህና መጣሽ። በጣም አመሰግናለሁ። ያው በስልክ ተዋውቀናል ግን ለተመልካቾችም እንዲሆን ራስን አስተዋውቅልኝ። ኦኬ እኔ መብራቱ ተክሌ ይባላል እና አብነት አካባቢ ነው የተወለድኩት እና 98 ላይ ነው ወደ ኤርትራ የመጣሁት። ከተማዎችን በደንብ አሳይሻለሁ። የኤርትራ ከተማ ወይ የኤርትራ ከተሞች የኤርትራ ታሪክ ብዙ ነው። የአስመራ ሰው ደግሞ እንግዳ ተቀባይ ነው። በጣም ያየን ነው በስማ እና አሁን ከብዙዎቹ ጥቂቶቹን ነው ማሳየሽ። ይሄ ይኸውልሽ ኮምፒሽታቶ የሚባለው ቦታ ነው። በዘፈን ላይም ትሰሚዋለሽ፣ በታሪክም ታውቂዋለሽ። እቺ ምርጥ የሀገራችን ጎዳና ናት። የከተማዋ የአስመራ ዋና ጎዳና ነው። አሁን ካቴድራል አካባቢ ነው የደረስነው። ካቴድራል እንደሚታወቀው የካቶሊኮች ቤተክርስቲያን ነው። በአውሮፓውያን አቆጣጠር በ1923 ነው የተሰራው። 1923 ማለት እኮ ያው 100 ዓመት ሊሞላው ጥቂት ነው የቀረው ማለት ነው። 5 ዓመት ምናምን ቢቀረው ነውና 100 ዓመት ሊሞላው ነው። እያየሽው ነው። ስቲል አዲስ ነው የሚመስለው። አዎ ይጠገናል በየጊዜው። እዚህ ጋር ምን ማረፊያ ነው ምንድነው? እዚህ ጋር ይኸውልሽ ህዝቡ እዚህ ጋር ያርፋል። እዚህ ጎዳና ላይ የሚደረግ በዓል አለ። ለምሳሌ እንደ ግንቦት 24 ሜይ 24 እዚህ ጎዳና ላይ የነጻነት ቀን የነጻነታችን ቀን ነው። ህዝቡ እዚህ ጋር ቁጭ ብሎ እዚህ አካባቢ ያለውን አንዳንድ በባህል ዝግጅት የሚዘጋጁ ነገሮችን ቁጭ ብሎ ያያል። አንዴ በቃ እና አረፍ በይና እንግዲህ እንጫወት። ምክንያቱም ኤርትራ ውስጥ ተነግሮ የማያልቅ ብዙ ታሪካዊ ቦታ አለ፣ ሰፈሮች አሉ፣ ክፍለ ሀገሮቿ ተነግሮ አያውቅምና እንዳናደክምሽ ቁጭ ብለሽ ልንገርሽ። ሰፈሮች ግን ማን የሚባል አላት አስመራ? አስመራ ሰፈሮች ማይተመና የሚባል አለ፣ ገዛማንዳ የሚባል አለ፣ ገዛማንዳ ጤሊያን፣ ገዛማንዳ ሀበሻ የሚባል አለ፣ እሺ ጣሆታ የሚባል አለ፣ ቁሸት፣ አድጓዳድ፣ አድ ሶግዶ፣ አድ አቤቶ የሚባል አለ፣ ማይጮሆት፣ አርባዕተ አስመራ የሚባል አለ። ምንድነው አርባዕተ አስመራ ማለት? አራት የአስመራ ሴቶች ትልልቆች ናቸው። አራት የአስመራ ሴቶች አስሚሮም ማለት ነው። አስሚሮም ማለት በአማርኛ ተዋሃዶ ማለት ነው። አዎ ስለዚህ ስሙ ራሱ እንደዛ ነው አይደል? አስመራ ሰመረች ነገር ተገጣጠመች ማለት ነው። ከኔ በላይ ደግሞ ጥሩ የሚያብራሩ ሰዎች አንተ ከዚህ እዚያው አዲስ አበባ ስለተወለድኩ ጠላቶች መጠቀል አዎ ጠላ ተጣሻለሁ። ባህላዊ መጠጥ እሺ ጠላቸውን እንቀምሰዋለን። የኢትዮጵያ ሕዝብ በመጀመሪያ እንኳን ደስ አለን እላለሁ አይደለ? ለኢትዮጵያ ሕዝብ ደግሞ አስመራን መጣው እቺን ዩኔስኮ ላይ የተመዘገበች ምርጥ ሀገር እንዲጎበኙ ከተማዋ ዶክተር አብይ እንዳለው ሁለተኛ ሀገራችን መጠን ጎብኝተው ዋኝተው ተዝናንተው የኤርትራ ያለውን ፍቅር መቼም በዚህ ባጭር ጊዜ ውስጥ አይተሽ ይሆናል። ኢትዮጵያም እንደዛ ነው ስላደኩበት አጋጭዋለሁ።
የሚገርምሽ ነገር የኤርትራ ከተሞች ይሁን ጎዳናው ተዘፍኖበታል። አዎ ጎዳናዎቹ በዘፈን በስነ ጽሁፍ በግጥም ምናምን ተገልጿል። ምጽዋውን ስንሄድ ምጽዋ እኛ እንኳን ከተማ ምጽዋ ነው እናቀ እነዚህ የድሮ ትልልቅ ዘፋኞች እግዚአብሔርን መምልሽ በጣም ነው ማመሰግናቸው። ኤርትራን በደንብ አድርገው ገልጸዋታል። በአርት የተሰራች የታነጸች ስለሆነ በአርት ሲገልጿት ደግሞ ደስ ይላል የበለጠ። እኛውን ገልጸን የኛ አገላለጽ በቂ አይደለም። በአርት ገልጸውታል። ጂአርጌው አዎ ለነገሩ በቂ አይሆንም፣ ግን የቻልኩትን ደርስና እርግጠኛ ነኝ ሌላ ጊዜ ደግሞ በደንብ ብዙ ስለመለስ ብዙ ነገር ሰራለሁ፣ ብዙ ነገር አደርሳለሁ። ሰላም እንዴት ነህ? አለሁልህ። እግዚአብሔር ይመስገን። እንዴት ነህ? አስመራ ጥሩ ነው እያየሁ ነው ያለሁት። ተመቸሽ? ሁሉም አዎ ብዙ ነገር እያየሁ ነው። እስቲ ጸጋ ይባላል። ኦኬ አስመራ ከአዲስ አበባ ነው የመጣሁት። ኧረ አዲስ አበባ ይሰፈር አብነት ነበር ልደት አስጎበኙሻል ብለው ስልክ ሰጡኝ። አጋጣሚ ነው ደግሞ ይሄም ያው እንዳ ማርያም አስመሬት ይባላል። በጣም የድሮ ቤተክርስቲያን ነው። ብዙ ዓመት ታሪክ ያለው ቤተክርስቲያን ነው። በዓሉ ሲከበርም ሙሉ ቀን አስመራ ሰላም ይባል የለም። ጥር 21 ትልቅ ክብረ በዓል ነው የማርያም ቀን እና በጣም ትልቅ ቤተክርስቲያን ነው እንዳየሽው። በሙሉ ተዘግቶ ሁሉም ክብረ ባህሉን ነው የሚያከብረው። ሃይማኖት የሌለም የዚህም ተከታይ ያልሆነ ይዘጋል በሙሉ አስመራ ኦፊሻል የቤተሰቦች የእናቶቻችን የአባቶቻችን ያቆዩልን ነው። እኛም ማክበር ነው ስራችን። ወደ ውስጥ ገብተሽ ደግሞ እንደ አዲስ አበባ ነዋር መስጊድና የእንትን ቤተክርስቲያን እንዳለው የኛም እንደ ማርያም ፊት ለፊት የምታዩ ደግሞ የአስመራ ደግሞ እንደ አንዋር መስጊድ ነው። በአዲስ አበባ ስናወራ ማለት ነው። በአዲስ አበባ ስናወራ በቃ ይሄ ነው ትልቁ የአስመራ መስጊድ እንዳየሽው ፊት ለፊት ነው እንደማርያም። ይሄ ደግሞ የሙስሊሞች በቃ ትልቁ መስጊድ አስመራ መስጊድ ነው የሚባለው። ይሄም ተቀራራቢ ነው። የበለጠ ከእንትን ከራጉኤልና ከአንዋር መስጊድ የበለጠ ይቀራረባል። አንድ ላይ ነው የሚመጡት ጓደኛሞች። ልክ እዛም የሚገቡ አሉ፣ ወደዚህ የሚገቡም አሉ። ነገራችን ላይ የሁለቱም ቤተክርስቲያንን የዚህ መስጊድም እድሜ እኩል ነው። ምንም ነገር ተፈጥሮ አያውቅም። የሁሉ አመት ንግድም ግን አለው አይደል? ብዙ ነገር ታገኛለሽ እዚህ። ልብስም አለ እንደ ጨርቆስ አለ አይደል የሚሸጥ የነበረ ዘሴም እሱ ተመሳሳይ ነው። አሁን የምታይ ያለሽው የከተማ አውቶቡስ ከተማ ላይ የሚንቀሳቀሱ አውቶቡሶች መዋፈሪያ ቦታ ነው። መናኸሪያ ማለት ነው። መነሻ በፊት ሜዳ ኢትዮጵያ ይባል ነበር። አሁንም ሜዳ ኤርትራ በቤተክርስቲያኑና በመስጊዱ መሀል ነው ያሉት። በጣም አመሰግናለሁ። نايودي سب سلام نايودي سب عالم زوريا قلو